ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንግዲህ አዲስ ጠቃሚና አስቸኳይ መረጃ እንግዲህ ከኢንሳ የተላለፈ መልእክት ነው። የኢንተርኔት ተጠቃሚዎችን የግል መረጃ አደጋ ላይ የጣለ አዲስ የክሮም እንግዲህ ክፍተት መገኘቱ ተገልጿል። ይህን ተከትሎ እንግዲህ ጉግል ለክሮም መረጃ ማፈላለጊያው ብራውዘር እንግዲህ በአስቸኳይ ሊተገበሩ የሚገባቸው ለሶስት አደገኛ ክፍተቶች መድፈኛ አዲስ ማሻሻያ ፒች መልቀቁን እንግዲህ አስታውቋል። ከእነዚህ ክፍተቶች መካከል አንዱ በተለይ እጅግ አደገኛ ሲሆን የግል መረጃዎችን ለመጥለፍ በመረጃ ጠላፊዎች በንቃት ጥቅም ላይ እየዋለ ያለው ዜሮ ዴይ ጥቃት መሆኑን ታውቋል። የደህንነት ባለሙያዎች እንዳስጠነቀቁትም ከሆነ ይህ አደገኛ ክፍተት የመረጃ ጠላፊዎች ኮምፒውተራችንን ወይም ስልካችንን ዘልቀው በመግባት የይለፍ ቃላችንን ሌሎች ሚስጥራዊ መረጃ እንዲሰርቁ የሚያስችል መሆኑን ታውቋል። እስካሁን መለያ ቁጥሩ ሲቪኢ ያልተሰጠውና በጉግል የውስጥ መለያ 4661920444 ብቻ የሚታወቀው ይህ ክፍተት በክሮም ተጠቃሚዎች ላይ ከፍተኛ ጉዳት ሊያደርስ እንደሚችል ተገልጿል። ይህ ጥቃት በፈረንጆቹ 2005 ዓመተ ምህረት የመረጃ ጠላፊዎች በስፋት ሲጠቀሙበት የተገኘ ስምንተኛው የክሮም ዜሮ ዴይ ጥቃት መሆኑ ተረጋግጧል። ይህ የሚያሳየው የክሮም ተጠቃሚዎች በተደጋጋሚ የጥቃት ኢላማ መሆናቸው ነው። ታህሳስ 1 2018 ዓመተ ምህረት የተለቀቀው ይህ ማሻሻያ ከላይ ከተጠቀሰው ከፍተኛ አደጋ በተጨማሪ ሁለት መካከለኛ ደረጃ የተሰጣቸው የደህንነት ክፍተቶች ይደፍናል ተብሏል። ሁሉም የክሮም ተጠቃሚዎች የግል መረጃቸው ሳይጠለፍ እና የባንክ አካውንታቸው አደጋ ላይ ሳይወድቅ ለመከላከል እንዲሉ ሁሉም የክሮም መረጃ ማፈላለጊያዎች በአስቸኳይ እንዲያዘምኑ ወይም ደግሞ አፕዴት እንዲያደርጉ በጥብቅ ይመክራል። ወደ ክሮም ሴቲንግ በመግባት እንግዲህ ሄልፕ የሚለውን በመምረጥ በመቀጠልም አባውት ጉግል ክሮም የሚለውን በመጫን እንግዲህ ክሮም የመረጃ ማፈላለጊያውን ማዘመን ይችላሉ። ወይም ደግሞ በቀላሉ ፕሌይ ስቶር ላይ ሄዳችሁ የጉግል ክሮምን እንግዲህ አፕሊኬሽን እንግዲህ ቀጥታ ሄዳችሁ አፕዴት ካልተደረገ አፕዴት ይላችኋል። ያንን አፕዴት የሚለውን ተጭናችሁ አፕዴት ማድረግ ትችላላችሁ። አፕዴት ከተደረገ ደግሞ እንግዲህ ኦፕን ነው የሚላችሁ ማለት ነው። ኦፕን ካላችሁ ደግሞ አፕዴት ተደርጓል ማለት ነው። እንግዲህ ይጠቅማችኋል ብዬ ነው ይህንን መረጃ ያቀበልኳችሁ። ቪዲዮን ላይክ ማድረግ እንዳትረሱ። እንደዚህ አይነት ጠቃሚ መረጃዎች የምትፈልጉ ከሆነ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። ይህ ቪዲዮ ደግሞ ይጠቅመዋል ያስፈልጓል ለምትል ሰው ቪዲዮን እንግዲህ ለቤተሰቦቻችሁ ለዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።